አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ አደነቀ። ከወዴት እንደመጣም አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። የዮሐንስ ወንጌል ምዕራፍ 2 ከቁጥር 9። በዚች ቀን የክብር ባለቤት ጌታችንና ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በገሊላ ክፍል በሆነ በቃና በሰርግ ቤት የሠራው የተአምራቱ መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን ሠሩ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 12 በዚች ቀን የከበረ መልአክ የመላእክት አለቃ የቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን እስራኤል ወደ ተባለ ያዕቆብ እግዚአብሔር ልኮታልና ከወንድሙ ከኤሳው ፈርቶ ሳለ አዳነው። ዮርዳኖስንም አሻግሮት ወደ እናቱ ወንድም ወደ ላባ ቤት ሄደ። እርሱም ሁለቱን ልጆቹን ልያንና ራሔልን አጋባው። ከዚህም በኋላ ከብዙ ገንዘቡና ከልጆቹ ጋር መንገዱን እየጠረገና እያቀና በሰላም በጤና ወደ ሀገሩ መለሰው። ወንድሙ ኤሳውም በፍቅር በሰላም ተቀበለው። ስለዚህም የሊቀ መላእክት ሚካኤል የበዓሉ መታሰቢያ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በከበረ መልአክ አማላጅነት ይማረን ለዘላለሙ አሜን። በዚህች ዕለት የምስራቅ ሰው ጽኑ ኃይለኛ የሆነ ቴዎድሮስ በናድሌዎስ በሰማዕትነት ሞተ። ይህም ታላቅ ተጋዳይ በአንጾኪያ ሀገር ሰዎች ከመንግሥት ወገን ነው። የአባቱ ሲድራኮስ ይባላል። ለንጉሡም የጭፍራ አለቃ ነው። የእናቱ ስም በጥሪቃ ይባላል። ትርጓሚውም እመቤት ማለት ነው። ንጉሥ ኑማርያኖስም በጦርነት ውስጥ በሞተ ጊዜ ልጁ ዮስጦስም በጦርነት ውስጥ ነበረ። መንግሥትም ያለ ንጉሥ ነበረች። የቴዎድሮስ አባት ሲድራኮስና ፋሲለደስ ዲዮቅልጥያኖስ ነግሶ ሃይማኖቱን እስከ ካደ ድረስ የመንግሥቱን አስተዳደር ይመሩ ነበረ። እርሱም ዲዮቅልጥያኖስ አስቀድሞ ከላይኛው ግብፅ የሆነ የዮስጦስ እህት የንጉሥ ኑማሪዎስ ልጅ ሚስት ሆነችውና አነገሰችው። ቅዱስ ቴዎድሮስም ባደገ ጊዜ በጦርነት ውስጥ ፈጽሞ ኃይለኛ ሆነ። እርሱም ቅዱስ ቴዎድሮስ በሚሄድበት ጦርነት ሁሉ ጠላቶቹን ድል አድርጎ ያሳድዳቸዋል። የፋርስ ሰዎችም ቴዎድሮስ ወደ እናንተ መጣ ሲሏቸው ልባቸው ይሰበራል፣ ይገዙለታልም። ከእነርሱም ውስጥ ቴዎድሮስ የሮማውያን አምላክ ነው የሚሉ አሉ። ለዲዮቅልጥያኖስም ክህደት ምክንያት የሆነ የቁዝ ንጉሥ ልጅ ኒጎሚዶስ 2 ጊዜ የማረከው እርሱ ነው። ከአባ አጋጊዮስ ዘንድም ባኖረው ጊዜ አጋጊዮስ በኒጎሚዶስ ክብደት ልክ ወርቅ አስመዝኖ ከቁዝ ንጉሥ ተቀብሎ ወደ አባቱ መልሶታልና። የከበረ ቴዎድሮስ በናርዶስም በጦርነት ቦታ ቡናቢስ በሚባል ወንዝ አጠገብ ሳለ ስሙ ለውንዲዮስ የሚባል ወዳጁ ሳለ ከዚህም በኋላ በአንዲት ሌሊት ራእይን አየ። ከምድር እስከ ሰማይ የሚደርስ መሰላል አለ። በላዩም በታላቅ ዙፋን ጌታችን ተቀምጧል። በዙሪያውም የብዙ አእላፍ መላእክት ያመሰግናሉ። ከበታቹም ታላቅ ከይሲ ነበረ። በዙፋኑም ላይ የተቀመጠው ቴዎድሮስ በናርዶስ ሆይ ለእኔ ልጄ ልትሆነኝ ትወዳለህን? አለው። ቴዎድሮስም አቤቱ አንተ ማነህ? አለ። ጌታችንም እኔ የአብ አካላዊ ቃል ኢየሱስ ነኝ። ለአንተም ስለ ስም ደምህ ይፈስ ዘንድ አለህ አለው። በዚያን ጊዜ ከቆሙት አንዱ ወሰደውና በእሳት ባህር 3 ጊዜ አጠመቀው። ሁለመናውም ከመንበሩ ዙሪያ እንደቆሙት ሆነ። ቴዎድሮስ በናርዶስም ጌታችንን ከወዳጄ ከለውንዲዮስ መለየት አልሻም አለው። ጌታም እንዲህ ብሎ መለሰለት፣ እርሱ ብቻ አይደለም ለቁስ ሰራዊት መኮንን የሆነ ኒቆሮስም ነው እንጂ። ከዚህ በኋላ ቴዎድሮስ በናርዶስም አየ። እነዚያም መላእክት ለውንዲዮስን ኒቆሮስን አጠመቋቸው፣ ከእሳት ባህር ውስጥም አጠመቋቸው። ከዚህ በኋላ ቴዎድሮስ በናርዶስን አየ። እነዚያ መላእክትም ለውንዲዮስንና ኒቆሮስን አጠመቋቸው፣ ከእሳት ባህር ውስጥም አጠመቋቸውና እነርሱን ለቴዎድሮስ በናርዶስ ሰጡት። ከእንቅልፉም በነቃ ጊዜ ራእይ እንዳየ ለለውንዲዮስ ነገረው። ደስ ብሏቸው እርስ በርሳቸው ተሳሳሙ። ከዚህ በኋላ የቁዝ የሰራዊት አለቃ ኒቆሮስ ወዳለበት የእግዚአብሔር ኃይል ተሸከመችው። እርሱም በደስታ ተቀብሎ አስቀድሞ እንደሚያውቃቸው አቅፎ ሳማቸው። እነርሱም እንዳዩት ያንን ራእይ ነገራቸው፣ እጅግም አደነቁ። ኒቆሮስም ቴዎድሮስ በናርዶስን እኔንና ወንድሜ ለውንዲዮስን ለአንተ በእጅህ እንደሰጡን ወንድሜ ሆይ እወቅ አለው። ከዚህ በኋላ በዚያን ጊዜ ወደ ሰራዊቶቻቸው መጡ። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስለ ስሙ ደማቸውን ሊያፈሱ ተስማሙ። ከንጉሠ ቁዝ እንዴት ዕርቅ እንዳደረገ ሊጠይቀው ያን ጊዜ ንጉሥ ወደ ቴዎድሮስ በናርዶስ ላከ። ዲዮቅልጥያኖስም ጌታ ኢየሱስ ክርስቶስን ክዶ ጣዖታትን ባመለከ ጊዜ ስለዚህ የቁስ ሰዎች እጅግ ደስ ብሏቸዋልና የከበረ ቴዎድሮስም በናርዶስም ሰራዊቱን ነፍሱን በሰይፍ ሊያድን የሚወድ ወደ ፈለገው ይሂድ፣ የክብር ባለቤት ስለሆነ ስለ ጌታችን ኢየሱስ ክርስቶስም መጋደልን የሚሻ ከእኛ ጋር ይኖር አላቸው። ሁሉም በታላቅ ድምፅ አንተ የምትሞትበትን ሞት እኛ ከአንተ ጋር እንሞታለን፣ አምላክህም አምላካችን ነው ብለው ጮኹ። የተመሰገነ ቴዎድሮስም ዳግመኛ ነገራቸው።
እውነት ከሆነ ሁላችሁም ወደዚህ ወንዝ ወርዳችሁ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ ተጠመቁ አላቸው። በዚያን ጊዜ ልብሳቸውን አውልቀው ወደ ወንዙ ወርደው እንዳላቸው ተጠመቁ። ከውሃውም ሲወጡ ከሰማይ እንዲህ የሚል ቃልን ሰሙ። ምስክሮቼ በርቱ፣ ጽኑ፣ አሸናፊዎቹም ሁኑ፣ እኔ ከእናንተ ጋር እኖራለሁና። የከበረ ቴዎድሮስ በናርዲዮስም ወደ አንጾኪያ ከተማ አቅራቢያ በደረሰ ጊዜ ሰራዊቱን በከተማ ውጭ ትቶ ከሁለቱ ወዳጆቹ ከለውንዲዮስና ከኒቆሮስ ጋር ገባ። ንጉሥም በክብር ተቀብሎ ስለ ጦርነቱ ወሬ ስለ ሰራዊቱም ጠየቀው። እርሱም የሆነውን ሁሉ ነገረው። ከዚህ በኋላ ለአጵሎን ስለ መስገድ አወሳ። የከበረ ቴዎድሮስ በናርዲዮስም ንጉሡን ገሰጸው፣ ዘለፈውም። እንዲሁም ወዳጆቹ ለውንዲዮስና ኒቆሮስ ንጉሡን ረገሙት። እርሱም ተቆጣ። ለውንዲዮስና ኒቆሮስም ወደ ሚዶን አገር ወስደው በዚያ ያሰቃዩአቸው ዘንድ አዘዘ። ኒቆሮስም የፋርስ አገር የሰራዊት አለቃ መኮንን ስለነበረ ከፋርስ ሰዎች የተነሳ ዲዮቅልጥያኖስን ፈርቷልና። በዚያም ለውንዲዮስንና ኒቆሮስን ባሰቃዩአቸው ጊዜ በዚች ቀን ጥር 12 የሰማዕትነት አክሊልን ተቀበሉ። የከበረ ቴዎድሮስ በናርዲዮስንም ግን ኮሞል በሚባል ታላቅ እንጨት ላይ አስተኝተው ቁጥራቸው 153 በሆኑ በረጃጅም የብረት ችንካሮች እንዲቸነክሩ ታዘዘ። እግዚአብሔር መልአኩ ሚካኤልን ወደ እርሱ ልኮ በመከራው ሁሉ አጸናው። በዚያን ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጸለትና የመረጥኩ ቴዎድሮስ ሆይ ሰላም ይሆንልህ። ይህን ሁሉ መከራ ስለ ስሜ ታግሳልና ብፁዕ ነህ። ይህን ከሃዲ ንጉሥ ታሳፍረው ዘንድ እኒህንም ብረቶች ከሥጋህ ውስጥ አውጥቼ እንዳድንህ ትሻለህን? አለ። ቴዎድሮስ በናርዲዮስም ጌታችንን እንግዲህ ስለ ከበረ ስም መሞት ይሻለኛል አለው። ሁለተኛም የክብር ባለቤት ጌታችን ኢየሱስ ክርስቶስ ወዳጅ ቴዎድሮስ በናርዲዮስ ሆይ እነሆ 3 አክሊላትን አዘጋጅቼልሃለሁ። አንደኛው ስለ ድንግልና፣ ሁለተኛው የዚህን ዓለም ክብር ትተህ መከራ ስለመቀበልህ፣ ሦስተኛው ስለ ስሜ ደምህን ስላፈሰስክ ነው አለው። እኔም ቃል ኪዳንን ሰጠው፣ ስምህን ለሚጠራ መታሰቢያን ለሚያደርግ ሁሉ በሁሉ ቦታ ከመከራ ሁሉ አድነው ዘንድ። ለድሆችም ምጽዋትን የሰጠውን ስለ አንተ በቤተ ክርስቲያን መባ ያገባውን የገድልህን መጽሐፍ የጻፈውን ያጻፈውን ቤተ ክርስቲያንን የሠራውን ሁሉንም ኃጢአቱን ይቅር ብዬ መንግሥተ ሰማያትን አወርሰዋለሁ። ጌታችንም ይህን ቃል ኪዳን ከሰጠ በኋላ ወደ ሰማይ አረገ። ቴዎድሮስ 3ቱን አክሊሎች ሲሰጡ 3ቱን መላእክት አየ። በዚያን ጊዜ የከበረች ነፍሱን በእግዚአብሔር እጅ ሰጠ። ቴዎድሮስ በናርዲዮስም ባረፈ በኋላ ንጉሥ ዲዮቅልጥያኖስ ለጣዖቶቹ ያሰግዷቸው ዘንድ ወደ ቅዱስ ቴዎድሮስ ሰራዊት የጣዖቱን ካህናት ላክ። ሁለተኛም ንጉሥን የሚወድ ለአማልክት ይስገድ እያለ የሚዞር አዋጅ ነጋሪ አዘዘ። የቴዎድሮስ በናርዲዮስ ሰራዊት የነገሥታት ንጉሥ የጌቶች ጌታ ከሆነ ከጌታችን ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ሁሉም ጮኹ። ንጉሡም ሰምቶ ራሶቻቸውን በሰይፍ ቆርጧቸው ዘንድ አዘዘ። ቁጥራቸውም 250,000 ሆነ። በሰማዕታት ራሶች ላይ አክሊልን የሚያኖሩ ብርሃናውያን መላእክት አየሩን መሉት። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱሳን ሰማዕታት የዩልያኖስና የመነኩሴው የዳንኤል መታሰቢያቸው ነው። የይስሐቅም ልጅ የያዕቆብ የልደቱ መታሰቢያ ነው። በረከታቸው ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚች ቀን የክብር ባለቤት ጌታችንና ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በገሊላ ክፍል በሆነ በቃና በሰርግ ቤት የሠራው የተአምራቱ መታሰቢያ ይደረግ ዘንድ የቤተ ክርስቲያን መምህራን ሠሩ። ቅዱስ ወንጌል እንደተናገረ ይህችውም የተአምራቱ መጀመሪያ ናት። ውሃውንም ለውጦ መዓዛው የሚጥም ጣፋጭ ወይን አድርጎታልና። በዚህ አሳዳሪው ምስክር ሆነ። ሙሽራውን በጠራው ጊዜ ሰው ሁሉ መልካሙን ጠጅ አስቀድሞ ያጠጣል፣ ከሰከሩ በኋላ ዝቅተኛውን ያጠጣል። አንተ ግን የተሻለውን ጠጅ ወደ ኋላ ቆይታ አጠጣህ አለው። ጌትነቱንም ገለጠ። ደቀ መዛሙርቱም አመኑበት። ለእርሱም ከቸር አባቱና መሐሪ ይቅር ባይ ከሆነ መንፈስ ቅዱስ ጋር ምስጋና ይሁን ለዘላለሙ አሜን። አምላከ ቅዱሳን ወይነ ቃና ፍቅሩን ያሳድርብን፣ ከድንግልናቱ ምልጃና ከቅዱሳን በረከት አይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 13 በዚች ቀን ስማቸው አርሰሌዳስ፣ ዶአሚዶስ፣ አውጋኒዮስ፣ ዲሜጥሮስ፣ ብርጥስ፣ እስጢፋኖስ፣ ኪራኮስ የተባሉ 7ቱ አረፉ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። ጥር 12 የሚከበሩ ዓመታዊ የቅዱሳን በዓላት ቃና ዘገሊላ፣ ቅዱስ ያዕቆብ እስራኤል፣ ቅዱስ ቴዎድሮስ በናርዲዮስ፣ ቅዱሳን ለውንዲዮስና ኒቆሮስ። ቅዱሳን ለውንዲዮስና ኒቆሮስ 2.5 ሚሊዮን ሰማዕታት የቅዱስ ቴዎድሮስ ማኅበር። አሳዳሪውም የወይን ጠጅን የሆነውን ውሃ በቀመሰ ጊዜ አደነቀ፣ ከወዴት እንደመጣ አላወቀም። ውሃውንም የቀዱት አገልጋዮች ግን ያውቁ ነበረ። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩ በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን
በረከት ረድኤት ያሳትፈን። በዓሉን የሰላም በዓል ያድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።